ከትንሽ ጊዜያቶች በፊት እንደ ሰው ማሰብ አቁሙና እንደ ፈጣሪ አስቡ የሚል ቪዲዮ ሰርቼላችሁ ነበር። ህይወትን በሰው ልጅ መነጽር ከማየት ይልቅ ከፍ ባለ ኮንሽስነስ ላይ ሆናችሁ እንድትመለከቱት ማለት ነው። ይህ ማለት ለምሳሌ ከአንደኛ ፎቅ ወደ 7ኛ ፎቅ መሸጋገር ሊሆን ይችላል። አንደኛ ፎቅ ላይ ሆናችሁ የምታዩት ነገር 7ኛ ፎቅ ላይ ሆናችሁ የምታዩት ነገር አይደለም። በጣም ሰፊ የሆነ ምልከታ ይኖራቸዋል። አንደኛ ፎቅ ላይ ያያችሁትንም ነገር ታያላችሁ። ከዛም በላይ የሆነ ነገርንም ልትመለከቱ ትችላላችሁ። አሁን ታዲያ አንድ ሰው ህይወትን የሚመለከትበት መንገድ ዝቅ ያለ እንደ ሰው ልጅ ነገሮችን መመልከት ከጀመረ ትክክለኛ የሚባለውን ሪያሊቲ ወይንም እውነታ እያየ አይመጣም። ይቺ በአይናችን የምናያት ሪያሊቲ ወይንም እውነታ ብለን ያሰብናት ነገር እውነታ ከተባለው ነገር ላይ 0.0035% ብቻ ነች። ታዲያ ቀሪው 99 እና ከዛ በላይ የሆነው ፐርሰንቴጅ የት ነው ያለው ካላችሁ በስሜት ህዋሶቻችን እነዛን ነገሮች መገንዘብ አንችልም እንጂ እውነታ ነው። ትክክለኛ እውነታችን እሱ ነው። በመንፈሳዊ ቋንቋ የማይታየው ዓለም ይሉታል። ታዲያ አሁን እኛ ነገሮችን በሂውመን ፐርስፔክቲቭ ወይንም ደግሞ የሰው ልጅ እንደሚገነዘባቸው እየተገነዘብን ከሄድን እዚህች የታሰረችው ሪያሊቲ ላይ ቀረን ማለት ነው። ይቺ ዓለም ደግሞ ምንድነች ብያቸዋለሁ ከዚህ በፊት ኢሉዥን ወይንም ደግሞ እውነታ የምትመስል ነገር ግን እውነታ ያልሆነች ነገር። ታዲያ የሰው ልጅ እዚህ ዓለም ላይ የሚያጋጥመውን ነገር እንዳለ እየወሰደ እንደ እውነታ እየቆጠረ ህይወቱን በዛ ነገር ላይ መምራት ከቀጠለ በመልክ እየፈረደ መጣ ማለት ነው። በመልክ አትፍረዱ ተብለናል። ነገር ግን ያ ምን ማለት እንደሆነ ስላልገባው ብቻ ህይወቱን በሚያጋጥመው ነገርና በሚፈጠርበት ነገር ላይ እየተመሰረተ ብቻ ይሄ እንዲህ ነው እያለ ያልፋል። በአጭሩ ራሱን እያጠመደ ሄደ ማለት ነው። የተጠመደበት ነገር ምን ይባላል? ሊሚቴሽን ወይንም ደግሞ ገደብ። አሁን ታዲያ በዛሬው ቪዲዮ የምንመለከተው ኃጢያት ወይንም ሲን የተባለውን ነገር ነው። ታዲያ ይህንን ኃጢያት የተባለ ነገር እንደ ፈጣሪ ሆናችሁ ስታስቡትና እንደ ሰው ልጅ ሆናችሁ ስታስቡት ተመሳሳይ የሆነ ትርጉም የለውም። ምንም ነገርን ስታነቡ ወይንም ደግሞ ስትገነዘቡ የዛ ነገር ኤግዞቴሪክ እና ኤሶቴሪክ ሚኒንግ አለው ብያቸዋለሁ። ይህ ማለት ሚስጥራዊ የምትሉት ትርጉም ይኖራል፣ ቀጥተኛ የምትሉትም ትርጉም ይኖራል። ኤሶቴሪክ ማለት ሚስጥራዊ በውስጥ ያለ የተሸፈነ ትርጉም ማለት ነው። ታዲያ ሲን ወይንም ደግሞ ኃጢያትን ኤሶቴሪክ በሚስጥራዊ ትርጉሙ ከተመለከትን ፈጣሪ ኢንፊኒት ፓወር ነው፣ ያልተገደበ ማለቂያ የሌለው ኃይል ነው ካልን ከዛ ኃይል ጋር ሚስላይንድ መሆን ከዛ ኃይል ጋር አንድ መስመር ላይ አለመሆንን ያመለክታል። አሁን ታዲያ ኃጢያት የምትለው ቃል በሂብሪው ወይንም ደግሞ በግሪክ ምን ማለት ነው ካልን ሚሲንግ ደ ማርክ ወይንም ደግሞ ቱ ሚስ ደ ማርክ ይሉታል። ያለማችሁትን የሆነ ኢላማችሁን መሳት እንደማለት ነው። ስለዚህ የሰው ልጅ ሲን አረገ ኃጢያት ሰራ ሲባል ምን ማለት ነው? ያቺን ታርጌት ወይንም ያቺን ኢላማ ስተዋል ማለት ነው። ኢላማው ማን ነው? እዚህ ጋር ፈጣሪ ኢንፊኒት ኢንተለጀንስ ምንም አይነት ሊሚቴሽን የሌለበት ኃይል። አሁን ታዲያ ከፈጣሪ ጋር ሚስላይንድ ከሆነን ወይንም ደግሞ ከሱ ጋር አንድ መስመር ላይ ካልሆነን ያቺን ኢላማ ሳትን ማለት ምን ማለት ነው? የራሱ የሆነ ውጤትን ይዞ ይመጣል ወይንም ደግሞ መዘዝ ብለን እናስበው። ያ መዘዝ ሰፈሪንግ ወይንም ደግሞ ስቃይ ይባላል። አንድ ነገር ልብ ማለት ካለባችሁ ይሄ ነው። ከፈጣሪ ጋር ሚስላይንድ ከሆናችሁ አንድ እየሆናችሁ ማትሄዱ ከሆነ ሊሚትድ የመሆን እድላችሁ የበለጠ ከፍ እያለ ይመጣል። ማለትም ደግሞ እየተገደባችሁ ነው የምትመጡት። በዚህ ዓለም ውስጥ ደግሞ እናንተ ፍላጎቴ ነው ይህንን ነገር ማግኘት ፈልጋለሁ፣ ይህንን መሆን ፈልጋለሁ ብላችሁ ያስባችሁትን ማንኛውንም ነገር ለማግኘት ከፈለጋችሁ ከሊሚቴሽን በላይ መሆን አለባችሁ። እቺ ገደብ የምትባለዋን ኢሉዥን ማለፍ አለባችሁ። ምክንያቱም ማኒፌስቴሽን የሚባለው ነገር ከተመለከትን እኛ ክሬት እያደረግን አይደለም። ኢንፊኒት ፓወሩ ክሬት ያደረገውን ነገር እየተመለከትን ብቻ ነው። ሁሉም ነገር የምትመኙት ነገር እንዳለ ኦልሬዲ ተሰርቷል፣ ተፈጥሮላችኋል። ማን የፈጠረው? ፈጣሪ። ነገር ግን ያንን ነገር እስካሁን ለምንድን ነው ያላያችሁት? የስሜት ህዋሶቻችሁ እዚህ ዓለም ላይ ስለተገደቡ። እምነት የሚባለውም ነገር የሚመጣው ለዚህ ነው። አይናችሁ ያላየውን እዚህ ዓለም ላይ ያላገኛችሁትን ነገር እንዳገኛችሁ አድርጋችሁ ታምኑታላችሁ። ከዛ ያ ነገር ይመጣል ይላል። ኦልሬዲ ክሪኤት የተደረገውን ነገር ነው እኮ እናንተ እያያችሁ የምትመጡት። ለምን? አሁን ከፈጣሪ ጋር ሚስላይንድ ናችሁ ወይንም ደግሞ አንድ መስመር ላይ አይደላችሁ። ማለትም ደግሞ ኢላማችሁን ስታችኋል። ልክ ከፈጣሪ ጋር አላይንድ ስትሆኑ ማለትም ደግሞ ኢላማችሁን ስታገኙ ያ ነገር ለእናንተ ግልጽ እየሆነ ይመጣል ወይንም ደግሞ በህይወታችሁ ውስጥ ይከሰትላችኋል። የምትፈልጉትንም ነገር እዚህ ዓለም ላይ እያገኛችሁ ካልመጣችሁ ፈጣሪን እየሆናችሁ አይደለም ወይንም ደግሞ ወደዛ ኢንፊኒት ፓወር ወደዛ ኢንፊኒት ኢንተለጀንስ አልተጠጋችሁም ማለት ነው። ይህ ደግሞ አውቶማቲክሊ ወደ ምን ይወስዳችኋል? ነገሮችን እንደ ሰው መመልከት፣ በመልክ መፍረድ ትጀምራላችሁ። ማለትም ደግሞ እዚህ ዓለም ላይ የሚያጋጥማችሁ ሁሉም ነገር እውነታ ይመስላችኋል። ሊሚትድ ሆናችሁ ወይንም ደግሞ ተገድባችሁ ትቀራላችሁ። ለምን? በሰው ልጅ ፐርሰፕሽን ወይንም በሰው ልጅ እይታ ውስጥ ስለታሰራችሁ።
አሁን ግን ከዚህ ከሰዋዊ ባህሪያችሁ ወጣችሁ አምላካዊ ባህሪያችሁን እያገኛችሁ ስትሄዱ ወይንም ደግሞ ከፈጣሪ ጋር አላይንድ እየሆናችሁ በሄዳችሁ ቁጥር ሰዋዊ የሆነውን ኃይላችሁን እየተዋችሁ ከፈጣሪ ኃይል እየወሰዳችሁ ትመጣላችሁ። ይህ ማለትም እናንተ የምትፈልጉት ነገር እዚህ ዓለም ላይ እየተፈጠረላችሁ ይመጣል። ለዚህ ነው ኃጢአት እየሰራችሁ በሄዳችሁ ቁጥር ከፈጣሪ ጋር ሚስአላይንድ እየሆናችሁ የምትመጡት። ከፈጣሪ ጋር አንድ ላይ መሆን አልፈልግም፣ ከሰው ጋር ነው እንደ ሰው ነው መሆን እንፈልገው እያላችሁ ነው ማለት ነው። በሌላ አባባል አሁን ሴን ወይንም ደግሞ ኃጢአት ስለ እናንተ የምታስቡት ኃጢአት አይደለም። አሁን እናንተ ፈጣሪን ማስከፋት ወይንም ደግሞ ፈጣሪ የማይወደውን ስራ መስራት ይመስላችኋል። ብዙ ሰው ኃጢአት ሰራው ሲል ፈጣሪ ሰማይ ላይ ቁጭ ብሎ እየተመለከተው አይ ይሄ ልጅ አሁንም እኔ የማልፈልገውን ነገር እየሰራ ነው የሚለው ይመስለዋል። ያ ግን ከእውነታው ፍጹም የራቀ ነው። የሰው ልጅ ሁሉንም ነገር ፐርሶኒፋይ ማድረግ ይፈልጋል። ማንኛውንም የማያውቀውን ነገር ከሚያውቀው ነገር ጋር ኮሬሌት አድርጎ ወይንም ደግሞ አገናኝቶ ያንን ነገር ለመሳል ይሞክራል። ስለዚህ ፈጣሪ ሲባል ሰማይ ላይ እንደተቀመጠ ረጅም ጺም እንዳለው ሰው አድርገን እናስበዋለን። ይሄ ፐርሰፕሽን ወይንም ይሄ እይታ ከየት ነው የመጣው? የሰው ልጅ ስለሆንን እሱ ሰው ነው ብለን ስለምናስብ እኮ ነው። ምንጊዜም ልታስታውሱ የሚገባው ነገር አለ። መቼም ቢሆን ፈጣሪን ዲፋይን ያደረጋችሁት ቀን ወይንም ደግሞ ፈጣሪ እንደዚህ ነው ብላችሁ ያስቀመጣችሁት ቀን ፈጣሪን የገደባችሁት ቀን ነው። ፈጣሪ ኢንፊኒት ነው ወይንም ደግሞ ምንም የማይችለው ነገር የለም፣ ገደብ አልባ ነው፣ አያልቅበትም፣ ሊወሰን አይችልም ብላችሁ እንዴት ነው ፈጣሪ እንዲህ አይነት የሚመስል ሰው ነው እንዲህ አይነት ነገር ነው ብላችሁ ኤክስፕረስ ልታደርጉት የምትችሉት? አይሆንም። ዓለም ላይ ያሉት ሪሊጅኖች ለምንድን ነው እርስ በርስ እየተቃረኑ የመጡት? ሁሉም የራሳቸው መንገድ አላቸው። ፈጣሪን ዲፋይን ልናደርገው አንችልም፣ ኢንፊኒት ነው ብለው ያምናሉ። ነገር ግን ትክክለኛው እውነታም ያለው እዚህ ጋር ነው፣ ይሄኛው ሃይማኖት ውስጥ ነው ብለው ደግሞ ያምናሉ። ያ ደግሞ ኢጎቲስቲካል ጌም ነው። ስለዚህ እኔም አሁን እዚህ ጋር ሲን ስላችሁ ኃጢአት ስላችሁ እናንተ እስከ ዛሬ ድረስ የምታስቡትን ነገር እያመለከትኩ አይደለም። ሲን ወይንም ኃጢአት ማለት ሚሲንግ ደ ማርክ ነው ወይንም ደግሞ ያቺን ኢላማ መሳት ነው ብያቸዋለሁ። ኢላማው ፈጣሪ ነው። ታዲያ ኢላማውን መሳት ደግሞ ማለት ምን ማለት ነው? ነገሮችን እንደ ሰው ሆነን መመልከት ስንጀምር፣ ይህ ማለት በመልክ እየፈረድን ስንመጣ፣ ፈጣሪ ያልተገደበ ነው ካልን እኛ ደግሞ እንደተገደበ ሰው ማሰብ ከጀመርን ከፈጣሪ ጋር አንድ መስመር ላይ አይደለንም ማለት ነው። የኮንሽስነስ ደረጃዎችን ታውቃላችሁ አይደለ? እኛ ሎው ፍሪኩዌንሲ ላይ የተቀመጠን ሰዎች ነን። ከፈጣሪ ጋር ሚስአላይንድ ከሆንን አንድ መስመር ላይ ከሱ ጋር ካልሆንን በጣም ዝቅተኛ የሚባለው ፍሪኩዌንሲ ላይ ተቀምጠናል። ከሱ ጋር አንድ ላይ ብንሆንስ ከፍ ያለ ፍሪኩዌንሲ ላይ ነን። ለዚህ ነው ፈጣሪን the most high እያሉ የሚጠሩት። the most high consciousness ወይንም ደግሞ the most high frequency እንደማለት ነው። ፍሪኩዌንሲያችን መነጽራችን ነው። ስለዚህ ዝቅ ያለ ፍሪኩዌንሲ ላይ ነን ማለት ህይወትን ዝቅ ባለ መነጽር እየተመለከትን ነው ማለት ነው። ጥቁር መነጽር ያረገ ሰው፣ ቀይ መነጽር ያረገ ሰው፣ በተጨማሪም ነጭ መነጽር ያረገ ሰው ተመሳሳይ ቪዥን የለውም። ተመሳሳይ ነገርን ይመለከታል። ነገር ግን ጥቁር መነጽር ያረገው ነገሮች እንዳለ ጥቁር ይሆኑበታል። ቀይ መነጽር ያረገው ነገሮች እንዳለ ቀይ ይሆኑበታል። ነጭ መነጽር ያረገው ደግሞ ክሊርሊ ያንን ነገር እየተመለከተ ይሄዳል። እየተግባባን ነው አይደል? ስለዚህ አሁን ገዳይ የሚባሉትን ኃጢአቶች እንመለከታለን። እነዚህንም 7 ኃጢአቶች በየቀኑ እያረጋችሁ ሊሆን ይችላል። እያደረጋችሁ ላላችሁት ነገር አዌርነስ እያጣችሁ ከመጣችሁ ማለትም ደግሞ ግንዛቤያችሁ የማይኖር ከሆነ ደግሞ አይምሯችሁ ውስጥ ምን እየተከሰተ እንዳለ የምታውቁ ሰዎች አይደላችሁ ማለት ነው። ስለዚህ በህይወት የሆነ ነገር ሲፈጠርባችሁ ለምን ያ ነገር እየተፈጠረባችሁ እንደሆነ ግራ ይገባችኋል። መጠየቅም የምትጀምሩት ለዚህ ነው። አሁን ታዲያ 7ቱን ገዳይ የተባሉትን ኃጢአቶች እንመለከትና ምን መለወጥ እንዳለባችሁ፣ ምን ማስተካከል እንዳለባችሁ በደንብ እየተነጋገርን እንመጣለን። እናንተም ያንን ሚስአላይመንት ወደ አላይመንት ትቀይሩታላችሁ። ኢላማችሁን ከሳታችሁ ትመለሳላችሁ ማለት ነው። አሁን ታዲያ የመጀመሪያውን ሲን እንመልከት። የመጀመሪያው ኃጢአት ፕራይድ ወይንም ደግሞ ኩራት። እያንዳንዱ ነገር ኤሶቴሪክሊ ነው የምንመለከተው ብያቸዋለሁ። ከላይ ያለውን ነገር ሳይሆን በውስጥ ያለውን ትርጉም እያወጣን እንመጣለን። ፕራይድ ወይንም ደግሞ ኩራት ማለት በአጭሩ ስፒሪቹዋል አሮጋንስ ብላችሁ አስቡት። ይህ ማለትም በመንፈሳዊነት ከእንትና የተሻልኩ ነኝ፣ እኔ ወደ ፈጣሪ የበለጠ የቀረብኩ ነኝ ብሎ እንደማሰብ ነው። ኢንፊኒት ሶርስ ከተባለው ከፈጣሪ ጋር የመነጣጠልም መንገድ ነው። አንድ ነገር ልብ ማለት ካለባችሁ ይሄ ነው። በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል የሚል ቃል አለ። ያ ማለት ምን ማለት ነው? እዚህ ይቻለም ላይ ምንም ማድረግ የምትችሉት ነገር የለም ማለት ነው። በእናንተ አቅም የሚሆን ነገር የለም። ብዙ ጊዜ ማኒፌስቴሽን ሲባል ክሪኤሽን በሚል ቃል ይተኩታል። እናንተ የምትፈልጉትን ህይወት ክሬት እያረጋችሁ አትመጡም። ያ በእናንተ ኃይል ስር ያለ ነገር አይደለም። ይህንን ሁሉ ነገር ማን ነው የሚያደርገው ካላችሁ ፈጣሪ ነው። the infinite from within ማለትም ደግሞ ይህ ኢንፊኒት ሶርስ በእናንተ ውስጥ አለ። ፈጣሪ በእናንተ ውስጥ ሆኖ እነዚህን ሁሉ ነገር ያደርጋል እንጂ እናንተ በራሳችሁ እያረጋችሁ ያላችሁት ነገር ምንም የለም።
ታዲያ ሁሉም ሰው በሚያምነው ነገር ውስጥ እየኖረ ነው ብያቸዋለሁ። ስለዚህ ማኒፌስቴሽን ለእያንዳንዱ ሰው ክሪኤሽን ከሆነ ወይንም ደግሞ ፈጠራ ከሆነ አብዛኛው ሰው በራሱ የሚተማመን ሰው አይደለም። ለራሱም ያለው ዋጋ በጣም ዝቅ ያለ ከመሆኑ የተነሳ እኔ ክሪኤት ማድረግ እችላለሁ ብሎ የሚያስብ ሰው አይደለም። ታዲያ ዩ ካን ክሪኤት ዩር ኦን ሪያሊቲ ሲባል ወይንም የራሳችሁን ህይወት የምትፈልጉትን መፍጠር ትችላላችሁ ሲባል እንዴት ሆኖ የሚል ሀሳብ በዛች አንኮንሽስ ማይንድ ውስጥ ይቀመጣል። ታዲያ አሁን ዩ ካን ክሪኤት ዩር ኦን ሪያሊቲ ተብላችሁ እናንተም የራሳችሁን የምትፈልጉትን ህይወት ለመፍጠር ስትሞክሩ ያቺ ውስጣችሁ ተቀብራ የነበረችው ምንም ነገር እኮ አትችልም የምትላችሁ ለራሳችሁ ያላችሁ ዋጋ መውጣት ይጀምራል። እነዚህም እምነቶቻችሁ የምትፈልጉትን ነገር እንዳታገኙ ያረጋቸዋል ማለት ነው። እንዳታገኙ ያረጋቸዋል። እናንተ እያልኩ ሳወራ ማንን ነው እያመለከትኩ ያለሁት? ኢጎ ስል ደግሞ ምን ማለት ነው? የእናንተን ፊዚካል ቬስል ወይንም ደግሞ የእናንተ ፊዚካል ፎርማችሁ አካላዊ ሰውነታችሁ ማለት ነው። ከስሙ መረዳት እንደምችሉት ይህ ማንነታችሁ በዚህ በፊዚካል ፕሌን ላይ ታስሮ የተቀመጠ ነው። በፊዚካል ፕሌን ላይ መውጣት አይችልም። በዚህች ቁሳዊ ዓለም ውስጥ ብቻ ያለ ነገር ነው። እዚህች ዓለም ውስጥ ያለ ነገር ብቻ ከሆነ ደግሞ ኢሉዥን ውስጥ አለ ማለት ነው። ምክንያቱም እቺ ዓለም እውነት አይደለችም፣ ነገር ግን እውነታ የምትመስል ነች። ለዚህ ነው በጣም ብዙ ጊዜ ሌት ጎ ኤንድ ሌት ጋድ የሚባለው። እናንተ ልቀቁትና ፈጣሪ እንዲያደርገው አድርጉ ማለት ነው። ትርጉሙን ንገረን ካላችሁ ሌቲንግ ጎ ማለት ኢጓችሁ እኔ ማድረግ እችላለሁ ብሎ የሚያስበውን ነገር እንዳለ ተዉት። ምክንያቱም እሱ ምንም ማድረግ የሚችለው ነገር የለም። ፊዚካል ዓለም ላይ ብቻ ነው ያለው። ምንም ነገር መስራት አይችልም ማለት ነው። ስለዚህ ይሄ በግራ በኩል ያለውን የአእምሯችሁን ክፍል ትተዉትና ወደ ቀኙ ታልፋላችሁ። ክሪኤቲቪቲ፣ ኢማጂኔሽን፣ በዛ ላይ ደግሞ ኢነር ክራይስት ያለበትን ቦታ። ሁሉም ነገር ያለው እዚህ ጋር ነው ብያቸዋለሁ። በውስጣችሁ ያለው የማይገደበው ፈጣሪ እናንተ ውስጥ መስራት ይጀምራል። የዛኔ ለፈጣሪ ተዋችሁለት ማለት ነው። እናንተ ግን በኢጓችሁ ተማምናችሁ የምትሄዱ ከሆነ ይህን ነገር እንዴት ነው ማረገው? መቼ ነው ማረገው? መቼ ነው የሚፈጠርልኝ? እንዴት ነው ወደ እኔ የሚመጣው? እነዚህ ሁሉ ሎጂካል የሚባሉ ሀሳቦች ናቸው። ከፈጣሪ ጋር የሚገናኙ ነገሮች አይደሉም። ፈጣሪ እንደዚህ አይነት አስተሳሰብ የለውም። ፕራይድን ወይንም ደግሞ ኩራትን ከስፒሪቹዋል አሮጋንስ ጋር ያገናኘሁትም ለዚህ ነው። በዚህ በግራ በኩል ባለው የአእምሯችን ክፍል ተማምነን የምንሰራው ምንም አይነት ነገር የለም። ምንም አይነት ነገርን ማምጣት አንችልም። ፕራይድ ወይንም ደግሞ ኩራትም በጣም ደድሊ የተባለው ስን ወይንም ገዳይ የሆነው ኃጢአትም የተባለው ለዚህ እኮ ነው። ከፈጣሪ ተነጥላችሁ ማድረግ የምትችሉ ይመስላችኋል፣ ነገር ግን አትችሉም። በቃ ይህንን ነገር መገንዘብ መቻል ነው። ለዚህ እኮ ነው ኢየሱስ እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል የሚለው። እናንተ ተገድባችሁ እንድትቀሩ ያደረጋችሁ ነገር ከኢጓችሁ ጋር በመሆናችሁ ምክንያት ነው። ኢጓችሁን ግን ትታችሁ ከኢንፊኒት ጋድ ወይንም ደግሞ ሁሉንም ነገር ማድረግ ከሚችለው ውስጣችሁ ካለው ከፈጣሪ ጋር የምትገናኙ ከሆነ እሱ በእናንተ ውስጥ እየሰራ ይመጣል ማለት ነው። ለዚህ ነው ኢየሱስ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉም ይቻላል ያለው። ሰው ሲል ሪፈር እያደረገ ያለው ኢጎን ነው። ስለዚህ ቅድምም ሰፐሬሽን ፍሮም ዘ ኢንፊኒት ያልኳችሁ ለዚህ እኮ ነው። ኩራታችሁ ከፈጣሪ መነጠላችሁን የሚያመለክት ነው። ምክንያቱም ራሳችሁን የምትመለከቱበት መንገድ የተነጠለ መንገድ ነው። ራሳችሁን ከሌላ ሰው ነጥላችሁ የምትመለከቱ ከሆነ አይደንቲፋይ እያደረጋችሁ ያላችሁት በኢጓችሁ ነው ማለት ነው። ምክንያቱም እዚህች ምድር ላይ ያለ ሰው ሁሉ አንድ ነው። ጠላቴ ነው ብላችሁ የምታስቡት ሰው ከእናንተ የተነጠለ ሰው ከመሰላችሁ አሁንም ከኢጓችሁ ጋር ናችሁ እንጂ ከፈጣሪ ጋር አይደላችሁ። በጣም የምትወዱት የቅርብ ያላችሁትንም ሰው ተመልክታችሁ ራሳችሁን ከነሱ ነጥላችሁ የምትመለከቱ ከሆነ የምርም አንድ እንዳልሆናችሁ የምታስቡ ከሆነ አሁንም ከፈጣሪ ጋር ተለያይታችኋል ማለት ነው። ምክንያቱም ኢንፊኒት ጋድ በሁላችንም ውስጥ ካለን ሁላችንም አንድ ነን። ታዲያ በአንድ ህይወታችሁ ውስጥ የሆነ መነጠል የሚባል ነገር ካለ በሌሎች ህይወታችሁም ውስጥ እነዛ ነገሮች ይኖራሉ። ከፈጣሪ ጋር ሚስላይንድ እየሆናችሁ ከመጣችሁ የእሱንም ኃይል እያጣችሁ ትመጣላችሁ ማለት እኮ ነው። ብዙ ሰው እኔ ራሴን እጠራጠረዋለሁ ይላል። ፈጣሪን እጠራጠረዋለሁ ሲሉ ግን አትሰማቸውም። ምክንያቱም ፈጣሪ በጣም ኃያል እንደሆነ እናውቃለን። ኃይሉ እንዳለ በእጁ ስር ነው። በተጨማሪም ደግሞ ኢንፊኒት ነው፣ ገደብ የለውም፣ የማያልቅበት ነው። ይሄ ጠፍቶን አይደለም። ነገር ግን አሁንም ይህንን ፈጣሪ እንዴት ነው ኮንሰፕቹዋላይዝ ያደረግ ነው ወይንም ደግሞ እንዴት ነው የተመለከት ነው? ከኛ ተነጥሎ ሰማይ ላይ ቁጭ ብሎ እንደሚመለከተን አድርገን አየ ነው። ሴፐሬሽን ፍሮም ጋድ ወይንም ደግሞ ከፈጣሪ ጋር መነጠል የተባለውንም ነገር በዚህ አመለካከታችን ብቻ ጀመር ነው ማለት ነው። ለዚህ እኮ ነው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን ተብሎ የተጻፈልን። በሄዳችሁበት ቦታ ሁሉ ፈጣሪም አብሯችሁ ይሄዳል። ስለዚህ እናንተም ማንነታችሁን አስባችሁ ራሳችሁን አይደንቲፋይ የምታደርጉበትን ጎን መምረጥ ይኖርባችኋል። ራሳችሁን ከዚህ ማንነታችሁ ጋር ከዚህ አምላካዊ ባህሪ ጋር ኮኔክት ልታደርጉና እኔ እዚህ ነኝ ብላችሁ ልታምኑ ይገባል። ነገሮቻችሁ እንዳለ የምታደርጉት እናንተ ሳትሆኑ እናንተ ውስጥ ያለው ፈጣሪ እያደረገ እንደሆነ ስታምኑ የዛኔ እሱም ደግሞ በእናንተ ውስጥ ያንን ፓወር ኤክሰርሳይዝ
እያደረገ ይመጣል። ስለዚህ አሁን እዚህ ዓለም ላይ የምትፈልጉት የሆነ ነገር ካለ ያንን ነገር ለማግኘት ራሳችሁን ልትጠራጠሩ አይገባም። መጠራጠር ከጀመራችሁ እናንተ ከሰውኛው ባህሪያችሁ ከኢጓችሁ ተነስታችሁ ነው ማለት ነው። ፈጣሪማ ሁሉንም ነገር ማድረግ እንደሚችል ታውቃላችሁ። ታዲያ በእናንተ ውስጥ ያለው ፈጣሪ ያንን ሁሉ ነገር ማድረግ የሚችል ከሆነ ለምን ራሳችሁን ተጠራጠራችሁ? በእናንተ ውስጥ በሁላችንም ውስጥ ያለው ፈጣሪ ምንም ነገር ማድረግ ይችላል፣ ሁሉንም ነገር ያውቃል። ያ ማለት ደግሞ ምን ማለት ነው? በፍጹም ራሱን ሊጠራጠር አይችልም። ከተጠራጠራችሁ ከሊሚቴሽን ተነስታችሁ ነው። ራሳችሁን ገደባችኋል። ከኢጓችሁ ተነስታችሁ እያሰባችሁ ነው። ስለዚህ ምንም አይነት ነገርን ለመስራት ስታስቡ እናንተ ያንን ነገር መጠራጠር የለባችሁም። ከተጠራጠራችሁ ይህን ነገርስ ማድረግ አልችልም ብላችሁ ካሰባችሁ ያንን ነገር እናንተ በራሳችሁ የምታረጉ መስሏችኋል። ከፈጣሪ ተነጥላችሁ እናንተ የምትንቀሳቀሱ መስሏችኋል ማለት ነው። ፕራይድ ማለት ያ ነው። ከፈጣሪ መነጠል፣ የራስ አቅም ላይ መተማመን ማለት ያ ነው። ይህንንም ጎናችሁን ትታችሁ ከትክክለኛው ፈጣሪ ጋር ኮኔክት አድርጋችሁ በእናንተ ውስጥ ያለውን ፈጣሪ ሁሉንም ነገር እንዲሰራላችሁ ልትፈቅዱለት ይገባል። ከዚህ ነው የምንጀምረው። ታዲያ አሁን ዛሬ መሰረቱንና የመጀመሪያውን ደድሊ የተባለውን ወይም ገዳይ የተባለውን ኃጢአት አየን። ቀጣይ ቪዲዮ ላይ ደግሞ ቀሪዎቹን እንመለከታለን። ግልጽ ካልሆነላችሁ ደጋግማችሁ በደንብ አዳምጡት። ቻው።